በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚህች ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ሆነ። ከዚህም በኋላ መቆቅዝ ከሚባል አላዊ መለካዊ በአባ ብንያሚን ላይ መከራ ደረሰበት። አባ ብንያሚንም ሸሽቶ ወደ ላይኛው ግብጽ ሄደ። 10 ዓመትም እስኪፈጸም በዚያ ኖረ። ከዚህም በኋላ ያን አላዊ መቆቅዝን እግዚአብሔር አጠፋው። ለአብያተ ክርስቲያን ሁሉ ጸጥታ ሰላም ሆኖ አባ ብንያሚንም ወደ መንበረ ሲመቱ ተመለሰ። የአስቄጥስ ገዳም ሽማግሎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሂዶ አዲስ ቤተ ክርስቲያን እንዲያከብርላቸው ለመኑት። እርሷም የከበረ የአባ መቃርስ ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸው ጋር ሄደ። የቤተ ክርስቲያኒቱንም መባረኪያ ጸሎት ጀመረ። መሰዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችን እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤልም አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነውንም ስርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም መማለጃ በመስጠት እንዳይገባ በውስጡ በሚገባ ከሚሾም በቀር የሚደፍርና በውስጡ ከንቱ ነገርን የሚናገር አይኑር። የእግዚአብሔር መመስገኛ ቤቱ ነውና ይህም ስርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶችንም ትእዛዝና ስርዓት ያፈርሳሉ። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያሚንም ይህች የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲነጋገር ከቤተ ክርስቲያኒቱ በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሕሙ የረዘመ ፊቱም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያሚንም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህን ሽማግሌ እሾመዋለሁ። ኪሩብም እንዲህ አለው፣ ብንያሚን ሆይ ይህን አባት መቃርዮስን ኤጲስቆጶስን ታደርገዋለህን? እርሱ የሊቃነ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና ከልጆቹም መንፈሳዊ ሹመት የሚሾም ወይም አለቃ የሚሆን አይታጣም። ከገዳማቱም የመንፈስ ቅዱስ ፍሬ አይታጣም። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓንስ የሚባሉ ትእዛዞቹን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም። አባ ብንያሚንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆቼ ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከቱን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያረቃቸው እኔ አምናለሁ። ከአረጋዊው አባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያሚን አደነቀ። መልአኩ ኪሩብ እንዳዘዘውም ያንን ስርዓት ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ አኖረው። እድሜው በደረሰ ጊዜ እረፍቱ በዚች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። እንዲሁም ሆነለት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለቅዳሴ ቤትከ በእደ ብንያሚን ዘኮነ የማነ አምላክ ምስሌሁ እንዘ ይቀብእ ሜሮነ ውሳጤ መቅደስ ከዛቲ መቃርዮስ አቡነ ይባ በትዕግልት ኪሩብ ወሰነ ዘቦ ትዕቢተ ወዘቦ ህልያነ። በዚችም ዕለት ለአባቶች ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ እንድራኒቆስ አረፈ። ይህ አባት የሚራራ አዋቂ ሆነ። እርሱ የቤተ ክርስቲያንን መጻሕፍት ተምሯልና። እርሱም ለእስክንድሪያው ገዥ የአጎቱ ልጅ ነው። ከእርሱ በፊት የነበሩ ሊቃነ ጳጳሳት በገዳማት እንደሚኖሩ ስለ ቤቱና ስለ ክብሩ ታላቅነት በዘመኑ ሁሉ በገዳም የሚኖር አልሆነም፣ በእስክንድሪያ ከተማ ባለው ቤቱ የሚኖር ሆነ እንጂ። ይህ አባት ህርቃል በነገሰ በ10 ዓመት ከእስክንድር ዘመነ መንግስት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋርስ ንጉስ ክስራን ተነሳ። ብዙ የሆኑ ሰራዊቱንም
ሰበሰበ። የሶሪያንና የፍልስጤምን አገሮች ከበባቸውና ዘረፋቸው። ከዚህም በኋላ ግብጽን ከበባት። ወደ እስክንድሪያም ከተማ ደረሰ። በዙሪያዋም 700 ገዳማት አሉ። በውስጣቸውም መነኮሳትን የተመሉ ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህም በእነርሱ ላይ እግዚአብሔር ስልጣንን ሰጥቶት ገዳሚቱን አፈረሰ፣ እነርሱንም ገደላቸው። ከእርሱ ሸሽተው ካመለጡ ከጥቂቶች በቀር የተረፈ የለም። ገንዘባቸውንም ሁሉ ማረከ። የእስክንድሪያ ሰዎችም ንጉስ ክስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ይህችን አገር በእጅህ አሳልፌ ሰጥቻታለሁ፣ አታፍርሳት፣ በውስጧ ያሉትን ብርቱዎች ግደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያንም ጊዜ የሀገሩን ንጉስ አሰረው። የሀገሩንም ሰዎች እንዲህ ብሎ ተናገራቸው። ሀገሪቱን ይጠብቋት ዘንድ በጦር ሰራዊት አደራጃቸዋለሁና እድሜያቸው ከ18 እስከ 30 አመት የሆኑትን ወጣቶች ብርታት ያላቸው የ40ና የ50 አመት የሆኑትን እንድትሰበስቡልኝ እኔም ለእያንዳንዱ ደሞዙን 20 የወርቅ ዲናር እሰጠዋለሁ አላቸው። እነርሱም እውነት መሰላቸው። ከእርሱም ዘንድ 8000 ሰዎች ወጥተው የሁሉንም ቁጥራቸውን ምዝገባ ጀመሩ። እነርሱ ግን ወርቅ የሚቀበሉ ይመስላቸው ነበር። ምዝገባቸውን በተፈጸመ ጊዜ ሁሉንም በሰይፍ ገደላቸው። ከዚህም በኋላ ወደ ላይኛው ግብጽ ወጥቶ ወደ ኒቂዮስ ደረሰ። በዚያም ገዳማት በውስጣቸው 700 ስራቸው ክፉ የሆነ መነኮሳት በዋሻዎችና በቦታዎች ሁሉ እንዳሉ ሰማ። እነርሱን ሁሉንም በሰይፍ ገደላቸው። የሮም ንጉስ ህርቃልም የፋርስ ንጉስ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊት ሁሉንም ገደለ፣ ሀገሩንም አጠፋ። የዚህ አባት እንድራኒቆስ ገድል ግን እጅግ ያማረ ነበር። እግዚአብሔርንም አገልግሎ በሰላም አረፈ። ከአመተ ሰማዕታት 347 እስላሞች በግብጽ ከመንገሳቸው በፊት በመንበረ ሲመቱም 7 አመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አርኬ ሰላም እብል ለእንድራኒቆስ ግሱጽ በትምህርተ መንፈስ ምሉ ዋኮ ህጹጽ ሱባኤ አመታት ፈጽሞ በዲበ መንበሩ ህኑጽ ፈለሰ ዮም እማለ መጽልመት ወዳስ እምቅድመ ንግሱ ተነባላት በግብጽ። በዚህችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ብንያሚን አረፈ። እርሱም ለአባቶች ሊቃነ ጳጳሳት 38ኛ ነው። ይህም አባት ከእስክንድርያ ባርስጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳም ውስጥ ስሙ ቴዎናስ ከሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮሰና የቤተ ክርስቲያንን መጻሕፍት ተማረ። ሁልጊዜ በበጎ ስራ ያድግ ነበር። በአንዲት ሌሊትም ብንያሚን ሆይ ደስ ይበልህ፣ በሃይማኖት በትር የክርስቶስን በጎች ትጠብቃቸዋለህና የሚለውን ራእይ አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትዕቢት እንዳያስቱ ተጠበቅ አለው። እርሱም በትሩፋቱ ላይ ትሩፋትን ጨመረ። ከዚህም በኋላ መምህሩ ወደ ሊቀ ጳጳሳት አባ እንድራኒቆስ ወሰደውና ልጁ ብንያሚን ያየውን ራእይ ነገረው። እርሱም ቅስና ሾመውና ለቤተ ክርስቲያንም አስተዳዳሪ አደረገው። አባ እንድራኒቆስም እስካረፈ ድረስ በበጎ አስተዳደር ቤተ ክርስቲያንን እያስተዳደረ ኖረ። ከዚህም በኋላ ይህ አባ ብንያሚን ሊቀ ጵጵስና ተሾመ። በተሾመ ጊዜም ታላቅ መከራ ደረሰበት። በእርሱ ላይም ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሽ ኤጲስቆጶሳቱም ከእርሱ ጋር እንዲሸሹ አዘዘው። በዚያንም ጊዜ ቀድሶ ለሕዝቡ ስጋውንና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱ ከመልአኩ እንደተረዳ የሚሆነውን ሁሉ አስረዳቸው። ከዚህም በኋላ ወደ ኤጲስቆጶሳቱ ሁሉ ወደ ገዳማት አለቆችም መልእክቶችን ላከ፣ እንዲሸሹም አዘዛቸው። እርሱም ወደ አባ መቃርስ ገዳም ወደ አስቄጥስ በረሃ ከዚያም ወደ ላይኛው ግብጽ ሄደ። አባ ብንያሚንም ከእስክንድርያ አገር ከወጣ በኋላ ከሮም ንጉስ ከህርቃል ዘንድ የተሾመ መኮንን መጣ። እርሱም ሊቀ ጵጵስና የደረበ በአብያተ ክርስቲያናት ሁሉ ላይ የሰለጠነ ነው። ብዙዎች ምእመናንንም አሰቃያቸው። ስሙ አባ ሚናስ የሚባል የአባ ብንያሚንንም ወንድም ይዞ አሰቃየው። በጎኖቹም ውስጥ እሳት ጨምሮ አቃጠለው። ከዚህም በኋላ በባህር ውስጥ አሰጠመው። በእነዚያም ወራቶች ንጉስ ህርቃል በህልሙ እነሆ ግዙራን የሆኑ ብዙ ህዝቦች በላይህ መጥተው
በምድር ሁሉ ላይ ይነግሳሉ የሚለውን ራእይ አየ። ለንጉሱም አይሁድ እንደሆኑ መስሎት ነበር። ለወዳጆቹ ይህን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግስት የሆነች ናት። በዚያንም ጊዜ የአትሮብ ከሚባል ምድር መጥተው በሶሪያ ምድር ነገሱ። በዚያንም ወቅት የአጽ ልጅ ኡመር መጥቶ በግብጽ ላይ ነግሶ 3 አመት ኖረ። ወደ እስክንድሪያም ሂዶ አፈረሳት። ብዙዎች አብያተ ክርስቲያናትንም አቃጠለ። ከታችኛው ምድር ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስን ቤተ ክርስቲያንንም እንዲሁም በእስክንድሪያ ሀገር ዙሪያ ያሉ ብዙ ገዳማትን አቃጠለ። በውስጣቸው ያለ ገንዘባቸውን ሁሉ ማረከ። ከዚህም በኋላ የጭፍራ አለቃው የቅዱስ ማርቆስን የቤተ ክርስቲያኒቱን መርከቦች ወሰደ። እጁንም ወደ ሳጥን አስገብቶ ሲዳስስ የቅዱስ ማርቆስን ስጋ አገኘ። ታላቅ እንደሆነም አውቆ በመርከብ ውስጥ በክብር አስቀመጠው። ወደ ወልደ አጽ ኡመር ግን የአባ ብንያሚንን ስራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈለት። እንዲህም አለው፣ ና አትፍራ፣ ወገኖችን አብያተ ክርስቲያናትንም አስተዳድራቸው። አባ ብንያሚንም ህርቃል በነገሰ በ10 አመት እስላሞች በነገሱ በ7 አመት ከሸሸበት ቦታ መጣ። ወልደ አጽ ኡመርም አባ ብንያሚንን በታላቅ ክብር አከበረው። አብያተ ክርስቲያናቱንና ገንዘባቸውንም የካህናቱንም ምድራቸውን እንዲሰጡት አዘዘለት። በ5 ሀገሮች ላይ እነግስ ዘንድ ወደ ምዕራብ ሀገር እሄዳለሁና ሂደህ ስለ እኔ ጸልይልኝ፣ በተመለስኩም ጊዜ የምትሻውን ሁሉ አደርግልሃለሁ አለው። አባ ብንያሚንም እግዚአብሔር መንገድህን ያቀናልህ አለው። በእርሱ ላይ የሚሆነውንም ሁሉ ነገረው። በዚያን ጊዜ መርከቦቹን እንዲያቀርቡለትና እንዲሄድም ፈለገ። በወደቡም ውስጥ መርከቦችን አዘጋጁለት። ያችንም የወንጌላዊ ማርቆስ ራስ በውስጧ ያለበትን መርከብ በገመድ አስረው ጎተቷት፣ ግን አልወጣችም። መርከበኞችም ሁሉ ተሰብስበው ቢስቧት ከቦታዋ አልተንቀሳቀሰችም። መርከቡም ሹም ፈራ። በውስጧ የቅዱስ ማርቆስ ራስ ስላለባት ስለዚያች መርከብ ለኡመር ነገረው። ኡመርም ለአባ ብንያሚን ይህን ነገረው። ቅዱስ ማርቆስም ለአባ ብንያሚን በህልም ተገለጠለትና ቦታ አዘጋጅልኝ አለው። አባ ብንያሚንም በሰማ ጊዜ ተነስቶ ወደ መኮንኑ ሄደ። በመርከቡ ውስጥ ያለችው የከበረ የወንጌላዊ ማርቆስ ራስ እንደሆነች አስረዳው። ከዚህም በኋላ አባ ብንያሚን የከበረ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያንም ጊዜ መርከቢቱ ከወደቡ ወጣች። ገዢው መኮንን ኡመርም ይህን አይቶ እጅግ አደነቀ። ብዙ ገንዘብም ሰጥቶ ለከበረ ማርቆስ ቤተ ክርስቲያን እንዲሰራለት አዘዘው። ያማረች ቤተ ክርስቲያንም ሰራ። የቅዱስ ማርቆስን ስጋ ራሱንም በውስጧ አኖረ። ይህ አባት ብንያሚንም አረማውያንን ስለማስተማር እጅግ ታጋይ ሆነ። ከእርሳቸውም ብዙዎቹን ወደ ቀናች ሃይማኖት መለሳቸው፣ አጸናቸውም። በዚህ አባት ዘመንም ከእርሱ አስቀድሞ እንደ እርሱ ያልሆነ እጅግ ታላቅ የሆነ ረሀብን እግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙ ሰዎች ሞቱ። በሀገሩ ሜዳዎችና ገበያዎቹ ውስጥ የወደቁ ሆኑ። ከዚህም በኋላ አባ ብንያሚን ለ2 አመት ያህል እግሩን ታመመና በሰላም አረፈ። የሹመቱም ዘመን 39 አመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለብንያሚን ዘተምህረ መጻሕፍተ እስመ ተሃርየ ያድምጽ ዘእስክንድርያ ሲመተ ወይቤሎ ራእየ ዘከመኮነ ክሱተ እስመ ትርእዮሙ ለመሬተ ክርስቶስ አንተ ብንያሚን ብፁዕ ተፈሳህ ትፍስህተ። በዚችም እለት የነቢይ ሚክያስ መታሰቢያ ሆነ። የዚህም ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ስራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል፣ ያከብሩታል። ሚክያስም ይሉታል። ትርጓሜውም መልአክ ማለት ነው። መልኩ እጅግ ያማረ ነውና የሚናገረውም ትንቢት እንደተናገረው ይሆናል። የእግዚአብሔር መልአክም ተገልጾለት ያነጋግረው ነበር። ሕዝቡ ግን ያንን መልአክ አያዩትም፣ ድምጹን ግን ይሰማሉ። ከእርሳቸውም ያድላቸው የሚያዩት አሉ። በመሳፍንት መጽሐፍ እንደተጻፈ በጎልማሳነቱም አርፎ በአባቶቹ ቦታ ተቀበረ። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አርኬ ሰላም ለሚክያስ ዘአድማ ፍቅዶ ምስለ ንዑሳን ነቢያት እንዘ ኢይትፈለጥ እምተዋህዶ እግዚአብሔር አምላክ ለእለ ይገብሩ ፈቃዶ ይረድ ይብል ዘአልቦ ተባዕዶ በከመ ወላዲ ይረድ ውሉዶ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዘአቅረብኩ ማህሌተ አዘኪርያ አላፈ እምለተ ጸመርኩ ዘልፈ ለላ ነብብ ተወከፍ ዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸሪቀ መለት ውኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን
ሰማዕቶ ጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ አጻፎ እንዘ ይደርስ ለዛ አንበብ ወለዘ ተርጎም በልሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራቂ ተኩሉ እምባስ ህቡረ ይማረን ኢየሱስ ክርስቶስ አሜን። አምላካችን ቅዱስ እግዚአብሔር ሆይ የቅዱሳን አባቶቻችን በረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። ሰላም ያልከን ሰላም አሳድረን። አነሳስተ ያስጀመርከን አስጀምረህ የሚያስፈጽምከን ቅዱስ አምላካችን እግዚአብሔር ክብርና ምስጋና ለስም አጠራር ይሁን። ከመከራ ስጋ ከመከራ ነፍስ ሰውረህ እድሜን ለንስሐ አድለን። በዳግም ምጽአትን በመጣ ጊዜ ለመንግስት የበቃን ታደርገን ዘንድ ቅዱሱን ገናናውን ስምህን በእኛ በኃጥአን ባሮች አንደበት እንዲህ ማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ፍቅር አንድነት፣ የእመቤታችን የቅድስት ድንግል ማርያም በረከትና ረድኤት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት፣ የቅዱሳን ሐዋርያት፣ የቅዱሳን ነቢያት በረከታቸው ረድኤታቸው ይደርብን። ወስብሐት ለእግዚአብሔር። ይቆየን።